የተመሰገነ ይሁን። መጽሐፍ ቅዱስ ላይ ጌታችን ኢየሱስ ክርስቶስ ተጠይቋል። የተጠየቀው ጥያቄ ምንድነው? ከሕግ የትኛይቱ ትእዛዝ ትበልጣለች? ዋናዋ ንገረኝ ተብሎ ተጠይቋል። የቱ ነው የሚበልጠው? ለምን አይሁድ 602 ገደማ የሚሆኑ ጥቃቅን ሕግጋት ሁሉ ነበራቸው ይባላል በቶራ ውስጥ በዝርዝር የተጻፉ እና ይሄን 600 ሕግ ሁሉ ያጋበስን እንዴት ነው የሚሆነው? ዋናውን ብቻ ንገረኝ፣ አንዱን በኩሩን ብቻ ሲባል ግልጥ አድርጎ ተናግሯል። ጌታችን የጠቀሰው ዘዳግም ምዕራፍ 6 ነው። እንዲህ ይላል። ምዕራፍ 6 ቁጥር 4 በጣም የታወቀው ነው። ሼማ ኢዝራኤል ይላል በዕብራይስጥ። እግዚአብሔር እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክን እግዚአብሔርን በፍጹም ልብህ፣ በፍጹምም ነፍስህ፣ በፍጹምም ኃይልህ ውደድ። አንድ ጥያቄ ብቻ ነው ጠይቃችሁ። ለምንድን ነው የአምላክን ቁጥርና የፍቅርን ነገር ያጣመረው? ፕሪያምብሉ ምን ይሰራል? ይሄ አምላክ እግዚአብሔር አንድ እግዚአብሔር ነው የሚለው ምን ይሰራል? ውደድ ብቻ ለምን አይልም? ትንሽ ልታስቡ ነው። እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይል ውደድ። ለእኔ የሚመስለኝ ተልባ ቢንጫጫ በአንድ ሙቀጫ ይባላል በአማርኛ። ተረቱን ታውቁታላችሁ። ብዙ ነው ተልባ ሲንጫጫ ሲፈናጠር የትና የት ምኑን ለያዘው የትኛውን ለያዘው ሙቀጫ ውስጥ አስገባው። ዝም ብለህ ሁሉንም ሙቀጫ ውስጥ አስገባው። ውቀጥ አንድ ላይ እንኳን አንድ ሆነ እግዚአብሔር። እንኳን 10 ቦታ አላሰገደን። እንኳን ፍቅራችን ክፍልፍል አላለ። አምላክህ እግዚአብሔር ስንት እግዚአብሔር ነው? አንድ እግዚአብሔር ነው። ለፍጽምና በሚመች ሁኔታ ነው የመጣው ጌታ። ፍጹም ልብ፣ ፍጹም ኃይል፣ ፍጹም አእምሮ፣ ፍጹም ሐሳብህ አንድ ላይ ተሰብስበው ይህን አንድ አምላክ ብቻ እንድትወድ ያልተከፋፈለ ፍቅር እንዲኖር ሳይሆን አይቀርም። አንድ ነው አምላክ፣ አንድ ነው እግዚአብሔር። አምላክ አንድ አምላክ ነው። እግዚአብሔር የተባረከ ይሁን። ሻሞ የማይፈልግ አምላክ ነው። 10 አማልክት ሆነው ቢመጡ ኖሮ ምን እናረግ ነበረ? አምላክ አንድ እግዚአብሔር ነው እና እሱን ውደድ ነው የሚለው። በቃ ትእዛዙ ውደድ፣ ሌላ እኮ አይደለም፣ ውደድ። ስንወድ እነዚህ 3ቱ ነገሮች በጣም ኢምፖርታንት ነገሮች ናቸው። በፍጹም ልብህ የተባለው ምናልባት የስሜት ማረፊያ ከሆነ ልብ ኢሞሽናሊ ውደደው። ቢ ኢንቮልቭድ ኢን ኢሞሽንስ ከእግዚአብሔር ጋር ባለ ፍቅር አትፈር። ደግሞ ለምሳሌ ጌታን ስወዶ ብለህ እምባ ቢዝረከረክ አትፈር። ፓሽን ውስጥ ቢኖር አትፈር። ምንም ይህን ፍላምሮት አታግደው። በልብህ ነው የምትወደው። ልብህ ግን ብቻ አይበቃም፣ በአሳብህም ደግሞ ስለሚል ኢንተሌክቹዋልም ነው፣ ኢሞሽናል ብቻ አይደለም። አእምሮ እሱ ላይ ፎከስ ያድርግ። እግዚአብሔርን አስበው። እግዚአብሔር የሚታሰብም ነው። ዝም ብሎ በልብ ስሜት ብቻ የምንቀበለው አይደለም፣ በደንብ የምናውቀው ነው። 3ኛ ነገር ያነሳል። በፍጹም ኃይልህ ደግሞ ስለሚል ተግባራዊ ነው። በጣም ፕራክቲካል በሆነ ፍቅር በመታዘዝ እሱን ውደደው። ውደድ ነው የተባልነው። እንግዲህ ወንድሞቼ እናቶቼ፣ ዋናው ትእዛዝ ይሄ ነው። ሁላችን እናውቀዋለን፣ ግን ጌታ በግልጥ ተናግሯል። አምላክን እግዚአብሔርን ውደድ ብሎ ተናግሯል። ስለዚህ ይሄ ነገር አለ ማለት ነው። ኢንቲሜት እንድንሆን ፈልጓል። የኢንቲሜሲ መግለጫ ነው ፍቅር። ይሄ ያለ ነው። እሱን እንደው በጣም ግልጽ ማድረግ እፈልጋለሁኝ። በሌሎች ቦታዎችም ላይ ጌታ እግዚአብሔር ይሄንን ብዙ ብሏል እንደምታውቁት። ግን እኔ ብዙ ልናገር አልፈልግም። 1-2 ቦታ ብቻ ላነሳ እፈልጋለሁኝ። እንትናን ማን ነው እሱ? አብርሃምን በፊቴ ተመላለስ ፍጹምም ሁን ይለዋል አይደል? ዘፍጥረት 19 ላይ ነው። በፊቴ ተመላለስ ማለት ሩቅ አትሁን ነው፣ ልይህ ነው።
እንተያይ ነው፣ አጠገቤ ሁን ነው ይፈልጋል ማለት ነው እግዚአብሔር። መድኃኒታችን ኢየሱስ ክርስቶስ በእኔ ኑሩ አላለም? ትናንት ያነበብነው ዮሐንስ 15 በእኔ ኑሩ እኔም በእናንተ እንዋሰጥ ነው የሚለው። በእኔ ውስጥ ሁኑ እኔም በእናንተ ውስጥ ልግባ። ከዚህ የበለጠ ኢንቲመሲ አለ? በጣም እኮ የሚያስገርም ንግግር ነው የተናገረው። በቃ በእኔ ውስጥ ሁኑ። አንዳንድ ሰዎች ይሳቀቃሉ ይሄን ነገር ሲያስቡ። ለምን ነው የሚሳቀቁት? እንደዚህማ ልጠፋ ነው፣ እኔ ልጠፋ ነው። አትጠፉ፣ በእሱ ውስጥ ትኖራላችሁ እንጂ አትጠፉ። እውነት ለመናገር ግን የሚያጠፋ አይነት ነው የሚመስለው። በእኔ ውስጥ ባትኖሩ፣ እኔ በእናንተ ውስጥ ባልኖር ምንም ማድረግ አትችሉም። ዋጋ የሌለው ነገር ነው ህይወት ዋጋ እንዲኖረው ከፈለጋችሁ በእኔ ውስጥ ኑሩ፣ እስከዚህ ድረስ ተዋሃዱ ነው የሚለው ያለ። ሌላ አንድ ልጨምር እስቲ። በሐዋርያው ጳውሎስ ለቆላስይስ ሰዎች በጻፈው ላይ አንድ የሚናገረው ነገር አለ። ምዕራፍ 2 ላይ ጌታ ኢየሱስ ክርስቶስን እንደተቀበላችሁት ይላል። ምዕራፍ 2 ልናነባው እንችላለን። የፊልጵ ማኖስ የቆላስይስ መልእክት ላይ ይሄን ነገር እንደዚህ ስለሚያደርግ ነው። እስቲ ላየው። ቆላስይስ ምዕራፍ 2 እዚህ ጋር ነው ያለው። እንዲህ ይላል። እንግዲህ ይላል ቁጥር 7 ላይ ጌታን ክርስቶስ ኢየሱስን እንደተቀበላችሁት በእርሱ ተመላለሱ፣ ስር ሰዳችሁ በእርሱ ታነጹ፣ እንደ ተማራችሁም በሃይማኖት ጽኑ፣ ምስጋናም ይብዛላችሁ የሚለው ንግግር በጣም እኮ ግልጽ ነው። የምዝገባ አስተሳሰብን ነው የሚቃወመው። በጣም ብዙ ጊዜ ሰዎች ወደ ጌታ መጣሁ፣ እጄን ለእርሱ ሰጠሁኝ፣ ጌታን ተቀብያለሁ ሲሉ የመመዝገብ አይነት ስሜት ነው የሚናገሩት። በቃ ተመዝግቤያለሁ ነው። ምዝገባ አይደለም። እንደ ተቀበላችሁት ተመላለሱ በሱ ነው የሚለው። የህይወት ዘይቤ ጉዳይ ነው። ተመላለሱ ብቻ አይደለም የሚለው፣ ስር ስደዱ፣ ታነጹ ይላል። ሁለት ዘይቤዎች ነው የሚጠቀመው። ወደ ታች እንደ ዛፍ ስር መስደድ፣ እንደ ህንፃ ደግሞ መታነጽ ወደ ላይ። ሁለቱም የሚያስረዱት በጣም ተጠጋጉ ባካችሁ፣ ዳር ዳር አትሂዱ ነው። በቃ ዳር ዳር አትሂዱ። የክርስቶስ ነገር በዳር ዳርታ የሚሆን አይደለም ነው የሚለው። ወይም ሜካኒካል ቅድም እንዳልኩት በሱ መንገድ የሚሆን አይደለም፣ በቀመር የሚሆን አይደለም። ወደ ውስጥ ግቡ ነው የሚለው። በቀደም ዕለት የሐዋርያት ሥራ ላይ ሳነብ የአስቄዋ ልጆች የሚባሉ ታሪካቸው ትዝ ይላችኋል። አንድ አስቄዋ የሚባል የአይሁድ ምኩራብ አለቃ የእሱ ልጆች 7 ልጆች ነበሩ ይላል እዛ ሐዋርያት ሥራ ላይ። እና እነሱ ምን ማድረግ ሞከሩ? እንግዲህ ብዙ ተአምር ሲሰራ አይተዋል። እነ ጳውሎስ በጌታ ስም ከአጋንንት ያደሩባቸውን ሰዎች ነፃ ሲያወጡ አይተዋል። እና ተአምር ሲሰሩ፣ በሽተኞች ሲፈወሱ አይተዋል። እና ሄደው ሞከሩ። በጣም የሚገርም ነገር ነው። ሞከሩ። አሚን ዘይ ነው ፎርሙላ። ጳውሎስ በሚሰብከው በኢየሱስ ስም እናዛችኋለን ውጡ ብለው ከአንድ ሰውዬ ላይ አጋንንትን ለማስወጣት ሞከሩ። ይሄ ቀመራዊ ህይወት ይባላል። ክርስትናን ስብስብ አድርጎ በቀመር በስሌት ለማስቀመጥ መሞከር ነው። ህይወቱ ውስጡ ሳይኖር በቀመር እና አሁን በጣም የምፈራው ኢቫንጀሊካል ፌዝ ብዙ ቦታ ቀመራዊ የሆነ አንዳንድ ነገሮች መነካካት፣ እንደዚህ ብታረግ እንዲህ ይሆናል፣ እንደዚህ ብታረግ እንደዚህ ይሆናል፣ እንደዚህ አድርግ እቺ ላስለምድህ አይነት የሆነ ይመስላል። በቀመር አይሆንም። የምታውቁት ነገር ነው። ዘለለባቸው አይደለም ይለው ሊይዙት ለሰባት አልቻሉትም። ፍንቅልቅላቸውን አወጣ። ግን ተናግሮ ነው ይህን ያደረገው። ጳውሎስን አውቀዋለሁ፣ ኢየሱስን አውቀዋለሁ፣ እነማን ናችሁ እናንተ ነው የሚላቸው። ለካ ጥልቅ እውቀት ያስፈልጋል ማለት ነው። እኔ በተለይ ጳውሎስን አውቀዋለሁ የሚለው በጣም ልቤን ነካኝ። ለካ ጳውሎስ ይታወቃል በዛ በሰማያዊው ዓለም፣ በመንፈሳዊው ዓለም ጳውሎስ ይታወቃል ማለት ነው።
እነዚህ ሰዎች ግን የሉበትም። ቀመር ነው የሚያውቁት እንጂ ሰማይ አያውቃቸውም። ከእግዚአብሔር ከቀመራዊ ህይወት ያውጣል። ከዚህ ከፎርሙላ ህይወት ፎርሙላ ስላችሁ ግልጽ ነው ለእናንተ። እንዲህ ለምሳሌ ይህን ያህል ብትሰጥ ጌታ አንተን እንደዚህ እጥፍ ይባርካል። ይሄ ቀመር ነው። ለምሳሌ 10 ጊዜ በኢየሱስ ስም ብትል አንድ ነገር ይሆናል፣ በእርግጥ ይሆናል። ለምሳሌ ይሄን ደብዳቤ ለ100 ሰው ብትልክ ጽፈ እንደዚህ ትሆናል። ቀመር ይባላል። ይሄ አስማታዊነት ይባላል። በዚህ አይነት እንድንኖር አይደለም ፍላጎቱ ጌታ። ስር ሰዳችሁ በእርሱ ታነጹ ብሎ ነው የሚናገረው ያለ። እንግዲያው ጌታ ፈልጓል፣ ይህንን ውስጣዊ ግንኙነት ፈልጓል ማለት ነው። ፈሪሳውያን የተነቀፉት ኑሮን፣ ህይወትን፣ ሃይማኖትን ቀመር ስላረጉ ነው አይደለም። በቃ ቀመር አረጉት፣ ለኩት፣ በሂሳብ ለክተው በቃ ይሄ መሆን አለበት፣ ይሄ መሆን አለበት፣ ይሄ መሆን አለበት፣ ይሄን ካላረክ ልክ አይደለም፣ ከእግዚአብሔር ጋር አይደለም ማለት ጀመሩ። አስራት ማውጣት ለምሳሌ አስራቱ ሲወጣ ደግሞ በጣም የሚገርም ነገር ነው። ከሁሉም ነገር ላይ አስራት መስጠት አለባችሁ ብለው ሰዎቹን አስጨነቋቸው። ከእንስላል ከጤና አዳም ሁሉ አስራት አውጡ። ጌታችን በጣም ሂውመረስ ነው ጌታ። እኔ የሚመስለኝ እነዚህ ፈሪሳውያን እየሄዱ ወደየመበለቶቹ ቤት ወደየሰው ቤት እየሄዱ የሃይማኖት መምህራን ናቸው፣ የታወቁ ናቸው፣ ሰው ይፈራቸዋል። እንዴት ናችሁ ደህና ናችሁ ብለው የሚገቡ ይመስለኛል። ደህና ነን እግዚአብሔር ይመስገን ያህዌ ይክበር ሳይሏቸው አይቀርም። እሺ አስራታችሁ ሰጥተናል። ደጃፋችሁ ላይ ጤና አዳም ያየው መስሎኛል። ሰጥታችኋል። ከሱ እንስላል ያየው መስሎኛል። ቀመር ውስጥ ገብተዋል። ጌታን እንዲወዱ ሳይሆን የሆነ አንድ ፎርሙላ እንዲከተሉ ነበር ያደርጓቸው። ግብዞች ይላቸዋል ጌታ። ዋናው ነገር ሌላ ነው፣ እናንተ ትታችሁታል። የፍርድን ዋና ነገር ትታችሁ እንደዚህ አይነት ጥቃቅን ነገር ትለቃቅማላችሁ፣ በቀመር ለመኖር ትሞክራላችሁ። እናንተ ዝም ብሎ ለታይታ የምትንገዋለሉ ናችሁ ብሎ ነቀፋቸው። ጌታ የሚፈልገው ከእሱ ጋር ጥብቅ የሆነ ግንኙነት እንደሆነ ምንም የሚያሻማ አይደለም። እሺ አንድ ጨምሬ ወደ ሌላ ነገር ላልፍ እፈልጋለሁ። ይሄም ጨምረው ሐዋርያው ጴጥሮስ የተናገረውን ነው። ጴጥሮስ ሁለተኛ ጴጥሮስ ምዕራፍ 1 ላይ የክርስትናን ህይወት አሁን እንደምለው በጣም በመጠጋጋት የሚያድግ ህይወት እንደሆነ ያሳየበት ምዕራፍ ነው። የመጀመሪያው ምዕራፍ ሁለተኛ ጴጥሮስ ላይ በጣም የታወቀ ምዕራፍ ነው። ብዙዎቻችሁ ብዙ ጊዜ አንብባችሁታል ብዬ አስባለሁኝ። ግን ትንሽ ብናየው እኔ አልጠላም። ሁለተኛ ጴጥሮስ ምዕራፍ 1 ላይ እንደዚህ ይላል። በጣም ያከብረዋል እምነቱን ጴጥሮስ በጣም ነው የሚያከብረው። የክርስቲያንን ህይወት በጣም ያከብረዋል። ጥሪውን ያከብራል። እንደ ጨዋታ አይቆጥረውም። እና ምን ይላል? የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ በአምላካችን እና በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘነው ጋር የተካከለ የክብር እምነት ላገኙ ይላል። እና ማዕረጉን እጅግ አድርጎ ነው ከፍ የሚያደርገው። እኔ አሁንም እጽፍላችሁ በክርስቶስ ያገኘነው በጣም ማዕረጋዊ ክብራዊ የሆነ እምነት አለ። እዚያ ውስጥ የገባችሁትን እናንተን ነው ማናገር የምፈልገው ብሎ ክላስ ነው የሚሰጣቸው ያለ የሚጽፍላቸው ሰው። እውነትም አዲስ ክላስ ነው የሌለ በዚያ ማህበረሰብ ውስጥ በክርስቶስ ኢየሱስ የተገኘ እምነት፣ ትልቅ ክብር ያለው እምነት ውስጥ የገባችሁ ከኛ ጋራ በዚህ እኩል የሆናችሁትን እናንተን ላናግር እፈልጋለሁ። የመለኮቱ ኃይል ወይም መለኮታዊ ኃይሉ በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ ዕውቀት ጸጋና ሰላም ይብዛላችሁ። ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን። እግዚአብሔር የተባረከ ይሁን። የጥሪያቸውን ልቅና ነው የሚያሳያቸው። እንዴት አይነት ጥሪ እንደሆነ ልብ በሉ ነው የሚላቸው። የጠራን እንዴት ነው? በገዛ ክብሩ in his own standard በገዛ ክብሩ በትልቅ ክብሩ በበጎነቱ በጸጋው የጠራንን እሱን
አስታውሱ። የእኛ ጥሪ ቀላል ጥሪ አይደለም። በእግዚአብሔር ክብር የተጠራችሁ ናችሁ እናንተ ነው የሚለው። አንድ ቀን ይህን እያነበብኩኝ ምን መጣብኝ? አገር ቤት ሰርግ ሲደረግ ጥሪ ይደረጋል። ያው ታውቃላችሁ፣ አሁን ትንሽ ተለውጧል። ሰው የግድ ወረቀት ባያገኝም ይመጣል። በእንትንም በዚህ በምናምኑ በስልክ ይጠራል ሰው። ግን ያን ጊዜ በጣም ወረቀት ነገር በጣም ኢምፖርታንት ነበር እና የጥሪ ወረቀት ታዘጋጃላችሁ። ለሰርግ የጥሪ ወረቀት ስታዘጋጁ አይነት አለ። እንዲሁ ለመደዴው ይቅርታ ለዚህ ቃል የሚሰጥ አይነት አለ። ዝም ብሎ ተራ የሆነ ወረቀት ደግሞ አንዳንድ በጣም የተከበሩ በጣም ቅርብ የሆኑ ሰዎች ደግሞ የሚሰጣቸው አሉ። ዳጎስ ያለ ወረቀት፣ የመልስም ወረቀት ውስጡ ካርድ ይከተትበታል እና ስፔሻል ነው። በጣም ተዘጋጅቶ ይላካል። ደርሷል፣ ያኛው ወረቀት ደርሰዋል ይባላል። ግን ምንም ወረቀት ደግሞ የማይሰጣቸውም ሰዎች አሉ፣ በቃል ዝም ብለው የሚጠሩ። ድንገት ገበያ ላይ ስትሄዱ ያልጠራችሁት ሰው ድንገት ልታገኙ ትችላላችሁ። ድንገት እና ትደነግጣላችሁ፣ ታፍራላችሁ። ዝም ብሎ መሄድ ደግሞ ሌላ ነገር ያመጣል ብላችሁ ትፈራላችሁ። ይገርምሃል እኮ ልጄን ልድር እኮ እኔም ብለህ ወረቀቱ ቤት ተቀምጧል። አይገርምህም? ለመላክ ስንት ጊዜ አስቤ ግን አላደለ በቃ መቼ ነው የምትድረው? ነገ እንዳትቀር ነግሬሃለሁ። ውሸቱን ነው። ጥሩ አበሻ ከሆነ ያኛውም አይመጣም። ምን ተፍረቱን ነው እንጂ በእውነት እኔን ሊጠራኝ አስበው አይደለም። እንደ አጋጣሚ ዝም ብሎ ሳያየኝ አፍሮ ነው ይላል ጌታ። መንገድ ላይ አፍሮ ነው ወይ የጠራን እኛን? ወይ ግባ በእውነት አንተም ግባ እንደሆነት ብሎ እንደዚህ ባለ ነው ወይስ በጣም ኢንቴንሽናል ነው ጥሪው? በገዛ ክብሩ እና በበጎነቱ የጠራንን በማወቅ we have a very special calling። ይሄንን ነው የሚያሳስበው። በማዕረግ የተጠራችሁ ሰዎች ናችሁ ይልና ይሄን ማዕረግ የሚመጥን ነገር ደግሞ ሰጥቷል ነው የሚለው። የመለኮቱ ኃይል ይሄንን ማዕረግ የሚመጥን እግዚአብሔርን ለመምሰል የሚያስፈልገውን ሁሉ ምን አድርጓል? አዘጋጅቶ ሰጥቷል ነው የሚለው። እንደሱ ነው የሚለው። እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ሰጠን ብሎ ይሄን ይናገራል። የወጡበትን ያሳያቸዋል። በዚህ ጥሪ ምክንያት በዓለም ከሚገኝ ጥፋት አምልጣችሁ ይላል። እቺ በዓለም የምትገኝ ጥፋት የምትባለው በእንግሊዝኛው ላይ ኮራፕሽን ነው የሚለው። በዓለም ላይ ከኃጢአት የተነሳ ከክፉ ምኞት የተነሳ ከሚመጣ የበሰበሰ ህይወት ማለት ኮራፕትድ የሆነ ህይወት ከዚያ ውስጥ አምልጣችሁ ነው የሚለው። በጣም ደስ ነው የሚለኝ ይሄ ነገር። ከዚያ ውስጥ አምልጣችሁ ከዚህ በምኞት ምክንያት ከሚመጣ ጥፋት አምልጣችሁ ከመለኮቱ ባህሪ ተካፋዮች እንድትሆኑ ይሄንን ተስፋ ሰጠን ይላል። እግዚአብሔር ይመስገን። ስለዚህ ሽግግሩ በጣም ትልቅ ነው የሚለው። በጣም ትልቅ ነው እግዚአብሔር ያሰበው ለእናንተ እና ይሄ ሐሳቡ ግን እንዴት እንደሚፈጸም ሲናገር በሰው በኩል ያለውን ነው። አሁን እሱ ላነብላችሁ እፈልጋለሁ። ምን ይላል? ስለዚህ ምክንያት ይላል because we are called like this በዚህ ማዕረግ ስለተጠራን እግዚአብሔርም ይሄን ስለሆነ የፈለገው ስለዚህ ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ፣ በበጎነት እውቀትን፣ በእውቀት ራስን መግዛት፣ ራስን በመግዛት መጽናትን፣ በመጽናት እግዚአብሔርን መምሰል፣ እግዚአብሔርን በመምሰል የወንድማማችን መዋደድ፣ በወንድማማችን መዋደድ ፍቅርን ጨምሩ ይላል። ይሄ ጨምሩ የሚለው ኮንሴፕት ምንድነው? ባጭሩ መለኮት ባህሪ ተካፋዮች እንድትሆኑ ስለሆነ የተፈለገው ቦዘና አትቀመጡ ነው። ፈዛችሁ አትቀመጡ። ህይወት እየጨመረ እያደገ ሊሄድ ያስፈልጋል። የበለጠ ኢንቲሜት ሁኑ ከእግዚአብሔር ጋር። እነዚህን ሀብቶች አከማቹ፣ ጨምሩ ብሎ ይላል። ኢምፕሊኬሽኑን ሲናገር እንዲህ ይላል። አሁን እሱን ነው ከእናንተ ጋር በተለይ መነጋገር የምፈልገው። ለምንድን ነው የሚጨምሩት? ስሙ። እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ እውቀት ስራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓችኋልና። እነዚህ ነገሮች የሌሉት እውር ነውና በቅርብም ያለውን ብቻ ያያል፣ የቀደመውንም ኃጢአቱን መንጻት ረስቷል።
ባትጨምሩ ወደ ውስጥ ዘልቃችሁ ባትገቡ ኢንቲሜት ባትሆኑ አደጋ አለው ነው። አደጋ አለው። በቃ እኔ ጌታን ተቀብየዋለሁ። በቃ ዋናው ነገር እሱ ነው። እንግዲህ ሞክራለሁ፣ ምችለውን ሞክራለሁ ከቻልኩኝ። ኢዝ ኢት ኦፕሽናል? ስንፈልግ የምናደርገው ሳንፈልግ የምንተወው ነገር ነው ወይ ይሄ ኢንቲሜሲ? ሞክራለሁ። በጣም አንዳንድ የበረቱ ልሞች አሉ፣ ይሞክሩ እነሱ ያው ያድርጉ። እኔ ግን እስቲ ቆይ ብዬ የምተወው ነው ወይ? ያው እንዲህ ይላል። 3 ነገሮች ነው የሚያነሳው። ከሌላችሁ እነዚህ ነገሮች ማትጨምሩ ከሆነ ምን ይሆናል ነው የሚለው? ስራ ፈቶች፣ ፍሬ ቢሶች፣ እውሮች ትሆናላችሁ ነው የሚለው። በጌታ በኢየሱስ ክርስቶስ ጉዳይ ስራ ፈቶች ትሆናላችሁ። ህይወት ትርጉም የሌለው ይሆናል። እናንተም የምትንገዋለሉ ነው የምትሆኑት። በእግዚአብሔር መንግስት ውስጥ አክቲቭ ለመሆን አትችሉም ነው የሚለው። እንደዚህ አይነት መጠጋጋት ከሌለ ስራ ፈቶች፣ ደግሞ ስራ ካልሰራችሁ ፍሬ ቢሶች፣ ደግሞ እውሮች ትሆናል። ይህን ገልብጡት እስቲ። ስትገለብጡት በጣም በጣም ደስ የሚል ነገር ነው። እነዚህ ነገሮች ለእናንተ ሆነው ቢበዙ ወይም በዚህ ቅርበትና ጥልቀት ከጌታ ጋር ብትራመዱ ግን ምን ትሆናላችሁ? you will be very busy። በጌታችን በኢየሱስ ክርስቶስ እውቀት በጣም ቢዚ ትሆናላችሁ። የበለጠ እያወቃችሁት ለሱ እየቆማችሁ ትሄዳላችሁ። በጣም ባተሌዎች ነው የምትሆኑት። እሱ ብቻ አይደለም፣ ባለብዙ ፍሬዎች ትሆናላችሁ። አይናችሁም የተከፈተ ይሆናል። እግዚአብሔር የተመሰገነ ይሁን። እንግዲያው መጨመር ነው የሚሻላችሁ እንጂ ባላችሁበት መቆም አይደለም የሚያዋጣው ብሎ ይላል። እነዚህ ነገሮች እንደዚህ ከሆኑ ምን ይላል? እንዲያውም ተጨማሪ ነገር ይጨምራል እዛ ላይ። ወንድሞች ሆይ መጠራታችሁና መመረጣችሁን ከፊት ይልቅ ታጸኑ ዘንድ ከፊት ይልቅ ትጉ። እነዚህን ብታደርጉ ከቶ አትሰናከሉ። እንዲሁ ወደ ዘላለሙ ወደ ጌታችን መድኃኒታችን ወደ ኢየሱስ ክርስቶስ መንግስት መግባት በሙላት ይሰጣችኋልና ይላል። እግዚአብሔር ይመስገን። ስለዚህ ያነከሳችሁ ሳይሆን በሙላት እንድትገቡ እግዚአብሔር ይህንን ያደርግላችኋል ብሎ ይላል። እግዚአብሔር የተመሰገነ ይሁን። እንግዲያው እግዚአብሔር ፈልጓል፣ ምንም ጥያቄ የለውም። በጣም ቅርብ እንድንሆን፣ ከእሱ ጋር እንድንጠጋጋ፣ ስር እንድንሰድ፣ ወደ ውስጥ እንድንገባ ፈልጓል። ይሄ ነው የህይወት ዘይቤያችን። ከዚህ ውጭ የለም። ግን ይቻላል ወይ ነው አሁን ጥያቄው። እንዴት ይቻላል? ይሄ በምን መንገድ ነው የሚሆነው? ይሄ እግዚአብሔር መንገድ ከፍቷል ወይ? is there any providence? አዎን ይቻላል፣ መንገድም ተከፍቷል። ምክንያቱም አሁን እዚህ ጴጥሮስ የተናገረው ለህይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ምን አረገ ነው የሚለው? ሰጠን። he provided እንጂ ተወጣው እንግዲህ ተወጣዋ እያላበህም ሆነም ያቃሰትክ ተወጣዋ አይደለም፣ ሰጠ ነው የሚለው። ምን ሰጥቷል? እሱ ነው እንድናስብ ትንሽ እንፈልገው። ምን ሰጥቷል? በምን መንገድ ነው ወደዚህ የምንመጣው የሚለውን ትንሽ አብረን ከእናንተ ጋር እንድናስብ እፈልጋለሁ። እኔ ያስኳቸው 1 2 3 4 5 ነገሮች አሉ። ዛሬ ጨርሳቸው ይሆን እንዴ? እኔ እንጃ። ጀምራቸዋለሁ ግን ጀምራለሁና እስቲ ቀስ ብለን የምታውቋቸው ስለሆነ እስከዚህ አልጨነቅም። አሁን እንደው በትንታኔ ባልሄድበትም አልጨነቅም። ታውቋቸዋላችሁ፣ ግን ማሳሰብ እፈልጋለሁ። በነገራችን ላይ ስለምታውቋቸው መነገር የለበትም የሚል ሕግ የለም። ወንድም ጴጥሮስ ለዚህ በር ከፍቶልኛል። ስለ እነዚህ ነገሮች ምንም ብታውቁ ከመሄዴ በፊት ላሳስባችሁ እወዳለሁ ይላል። ስለዚህ ብታውቁትም እንደገና ማሳሰብ በጣም ጥሩ ነው። ምንድናቸው ግብአቶቹ? እነሱን ማንሳት እፈልጋለሁ። ወደ ጥልቀት ወደዚህ ወደ ለጠቅታ ነው ያልከው። ወደ ለጠቅታው የሚወስደው ወደ ኢንቲመሲ የሚወስዱ መንገዶች ምንድን? አንደኛ በእግዚአብሔርን ማየት ነው። ማየት ይታያል ወይ? አዎ ይታያል። እግዚአብሔር ያየ ሰው አለ ወይ? አዎ። እግዚአብሔርን ያየው አንድስ እንኳን የለም ይላል መጽሐፍ። ያየ ሰው አለ ወይ? ኢሳይያስ አየሁት ይላል። ኢሳይያስ ምዕራፍ 6ን እንድናየው ፈልጋለሁ። በጣም ልቤን የሚነካኝ ነው። ሁላችሁም የምትወልዱት ክፍል ነው።
አየሁት ይላል። ንጉሡ ዖዝያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። ሊተራል ማየት ላይሆን ይችላል እንደዚህ በአይነ ስጋው ብቻ እግዚአብሔር እዛ ጋር እንዳለ ግን ገብቶታል። ይሄ ሰው አየሁት። የልብሱ ዘርፍ መቅደሱ ሞልቶት ነበር። ሱራፌል ከእርሱ በላይ ቆመው ነበር። ለእያንዳንዱም 6 ክንፍ ነበረው። በ2 ክንፍ ፊቱን ይሸፍን ነበር፣ በሁለቱም ክንፍ እግሮቹን ይሸፍን ነበር፣ በሁለቱም ክንፍ ይበር ነበር። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። የመድረኩም መሰረት ከጮኻዩ ድምፅ የተነሳ ተናወጠ፣ ቤቱንም ጢስ ሞላበት። አየ፣ ኢሳይያስ አየ፣ የሆነ ነገር አየ። እግዚአብሔርን አየ፣ ክብሩን አየ፣ ግርማውን አየ፣ ቅድስናውን አየ። he gazed upon God። ይሄ ዋና ነው ብዬ እላለሁ እኔ ለኢንቲመሲ ካላየነው የመጠጋት ፍላጎትም የለንም፣ የማወቅም ጉጉት የለን። በሆነ መንገድ ማየት አለብን ጌታ። በሆነ መንገድ ነሰሰርሊ በፊዚካል እንደዚህ ተገልጦ አይደለም፣ ወይም መልአክ ቤታችን መኝታ ቤታችን መጥቶ መሆን የለበትም። ማየት ግን አለብን እሱ። ይሄ ማየት ነው የለወጠው ኢሳይያስን። አየሁት፣ ባለ ግርማውን አየሁት፣ እጅግ ቅዱሱን አየሁት ብሎ ይላል። ዮሐንስ ራእይ ላይ ባየሁትም ጊዜ እንደ ሞተ ሰው ሆኜ ተደፋሁ ይላል። እንደዚህ አይነት የመደፋት ኤክስፒሪየንስ ማግኘት በጣም ነው የሚጠቅመው። አየሁት፣ ሳየው በጣም የሚገርም ነገር ነው። አሁን ልክ እዛ ጋር ቢቆም ታሪኩ በቃ እንዴት አይነት ትልቅ ታሪክ ውስጥ ገባ ኢሳይያስ። እንዴ አየ እግዚአብሔርን። አንድ ነገር መሆን አለበት ይሄ ሰውዬ። አየው እኮ እና ይህንን እንደ ጉራ ለስንት ዘመን ሊያወራው የሚችል ታሪክ ነው። ግን ደግሞ የሚገርም ነገር ነው። ክፋቱ ልበለው ደግነቱ፣ እግዚአብሔርን የማየት ደግነቱ ብለው ይሻላል። ክፋቱ አይደለም፣ ራስን ያጋልጣል። ደግሞ ራሱን አየ እና ምን ይላል? ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸውን በረከሱባቸው መካከል በመቀመጤ ዓይኖቼ የሰራዊትን ጌታ ንጉሡን እግዚአብሔርን ስላዩ ጠፍቻለሁ እና ወዮልኛል። ይሄ ማየት ድንጋጤ ይፈጥራል። ድንጋጤው የጤና ነው። እግዚአብሔር የተመሰገነ ይሁን። አሁን በኢቫንጀሊካሊዝም ውስጥ የጠፋው በእኛ እምነት ውስጥ የጠፋው አንድ ከባድ ችግር ድንጋጤ ነው። የለም things are very routine። ብዙ ሰው አይደነግጥም። እንዴ ምን ያስደነግጣል እንዴ? አታውቀውም እንዴ? ይሄን መዝሙሩን አታውቀውም እንዴ? እንዴ ምንድነው ሽብሩ? አታውቀውም እንዴ? ሰባኪውን እናውቀዋለን እኮ ምን ማለት ነው እንዴ? ምን ያስደነግጣል? አሁን ከዚህ በኋላ ቀጥሎ ደግሞ የጌታ እራት ነው የሚቀርበው። እንዴ ምንድነው የምትሸማቀቀው? ማለቴ ድንጋጤ በሮ ጠፍቷል። እንዴት አጓጉል ሁኔታ ላይ ነን። መደንገጥ ነው የፈውስ መንገድ። ደነገጠ ሰውየው። ለምን ደነገጠ? ሁለት ነገር አየ። አምላኩን አየ፣ ባለ ግርማውን፣ ራሱን አየ፣ ቆሻሻውን። ይሄ በቃ ናቹራሊ ድንጋጤ ነው የሚፈጥረው። ጠፍቻለሁ፣ ወዮልኝ። ደግሞ የሚገርመው ኢሳይያስ እንዳወጣው አንዳንድ ጊዜ እንደ ሳቅም ይከጅለኛል። ኢሳይያስ የራሱን ብቻ ጥፋት አንስቶ ዝም ቢል አይሻለው ነበር ወይ? ከንፈሮቼ የረከሱብኝ ብሎ ዝም አይልም ወይ? እኛን ሁሉ ጨምሮ ከንፈሮቻቸው በረከሱባቸው ሰዎች መካከል ነው አናገረው፣ አስለፈልፈው። በቃ ሁለንተናይ ዘር ማንዘሬ የተበላሸ ነው እና ኤግዚት የታለ አለ። አስወጡኝ፣ በቃ እኔ አይገጥሜ ነኝ። በዚህ ትዕይንት ውስጥ ቦታ ሊኖረኝ አይችልም። አስወጡኝ የማለት ወዮልኝ፣ ጠፋው ብሎ አለ። ደነገጠ። ይሄ ትዕይንት ድንጋጤን መጫሩ በጣም ጥሩ ነው። ግን ድንጋጤ ላይ አይቆምም። እንደምታውቁት ከዚያ ቀጥሎ የሆነውን ታውቃላችሁ። አንድ መልአክ ታዞ ከመሰዊያው ላይ ፍም ወስዶ በጉጠት ወደ እኔ መጣ
እና ከንፈሮቼን ረከሱብኝ ያልኳቸውን ከንፈሮቼን ቆሻሻ ነኝ ያልኩበትን ነካው። አበሳ ካንተ ተወገደልህ፣ ኃጢአትህ ተሰረየችልህ አለኝ። እግዚአብሔር የተባረከ ይሁን። ለካ እግዚአብሔርን ማየት ድንጋጤ ብቻ ሳይሆን ንጽህናም ይሰጣል። ወዲያው በቃ አነጻው። እግዚአብሔር የተመሰገነ ይሁን። አንድ ጊዜ የሶምሶን አባት ነው እንደሱ ያለው። የሶምሶን አባት ነው መሰለኝ። መልአክ ተገልጦላቸው ማኑሄ ሚስቱም አለች እዚያው ተገልጦላቸው አንዳንድ ነገር ሲነግራቸው እግዚአብሔር የሚያደርገውን ሲነግራቸው ደነገጠ እና መልአኩ በእንትን ውስጥ በመሰዊያው ላይ በነደደው እሳት ውስጥ ወደ ሰማይ ሲያርጋየ ብርክርክ አለ። ለካ ወንዶች ይደነግጣሉ አንዳንዴ። ደነገጠና ድንጋጤው ያስቀኛል። በቃ ጠፋን አላት ሚስቱን። በቃ ምንም ተስፋ የለንም እግዚአብሔርን አየነው በቃ ጠፋን ሲል እሷ በጣም ልባም ሴት ነበረች። ምን አለችው? ትዝ አይላችሁ? ሊያጠፋን አላሳየንም አለችው። if God means business ሊያጠፋን ብሎ አያሳይም ራሱን ነው። እና ለምንድን ነው የምትብረከረከው? ለዓላማ ነው ያሳየን እንጂ እኛን ለማውደም ብሎ ከሰማይ አይወርድም። ሊያጠፋን አይደለም። ይሄ ማየት ወዴት ወሰደው? ኢሳይያስን የምታውቁት ነገር ነው። ወዴት ወሰደው? ወደ መንጻት ወሰደው። ከዚያ በኋላ በጣም የሚያስገርም ነገር ሆነ። ይሄ የተንቀጠቀጠ ሰውዬ ያው የምታውቁት ነው። እንዲህ ይላል፣ ይሄ ከንፈሮችን ነክቷል፣ በደልህ ካንተ ተወገደ፣ ኃጢአትህ ተሰረየልህ አለኝ። የጌታንም ድምፅ ማንን እልካለሁ? ማንስ ይሄድልናል ሲል ሰማሁ። ተልእኮ እኔም እነሆኝ እኔን ላከኝ አልኩ። በመቼው አልኩኝ። በመቼው እንደዚያ ላብ ያላበው ሰውዬ ኤግዚት አለ ብሎ ያለ ሰውዬ አረ ሳር እኔ ያለሁኝ ከፈለክ ሊሄድ ይችላለሁ። ቤተኛ ያደርጋል። እግዚአብሔር ይመስገን። እግዚአብሔር ማየት ዘመድ ያደርጋል፣ ያስጠጋል፣ አያርቅም። እንዲያውም መልእክተኛ ያደርጋል። የእግዚአብሔርን አጀንዳ ተሳታፊ ያደርጋል። ገባበት። በቃ ኢሳይያስ የእግዚአብሔር ወገን ሆነ። እኔ ሄድልሃለሁ እንዴ? እኔ ሄዳለሁ፣ አውቃቸዋለሁ ሰዎቹ። እኔ ሄዳለሁ። እኔ ከፈለክ ማን ልላክ? ማን ሄድ? ኧረ አለሁ እኔ። እንደዚህ አይነት ለውጥ በህይወቱ ሆነ። እንግዲያው የቅርበት አንዱ መንገድ ማየት ነው ማለት ነው። እግዚአብሔር ማየት የበለጠ ኢንቲሜት እንድንሆን ያደርገናል ማለት ነው። ይህን ኤክስፒሪየንስ እግዚአብሔር ይስጠን። ቅድም እንዳልኳችሁ ተአምራዊ በሆነ መንገድ የተበለጨለጨ መልአክ መጥቶ ላይሆን ይችላል። በቃሉ ውስጥ ይታያል እግዚአብሔር። በጸሎታችን ውስጥ ይገለጣል። በመንፈሳችን ውስጥ ይናገረናል እግዚአብሔር። በሰርከምስታንስስ እግዚአብሔር ይናገረናል። ብቻ እናየዋለን። ስናየው ነው ይሄ ክሎዝነስ ወደ እግዚአብሔር የሚመጣው። እሱ አንዱ ነው ብዬ እላለሁ። ዳዊት መዝሙሩ ላይ መዝሙር 27 ላይ እንደዚህ ይላል፣ እግዚአብሔርን አንዲት ነገር ለመንኩት እርሷንም እሻለሁ ይላል አይደል? በእግዚአብሔር ቤት እኖር ዘንድ ይልና መቅደሱን እመለከት ዘንድ ይላል። በአማርኛው እንደሱ ነው የሚለው። ሌሎች ትርጉሞች ለማየት ሞክሬ ነበር። ውበቱን አይ ዘንድ ይላል። that I may behold his beauty ግርማውን አይ ዘንድ ይህን ብቻ ለመንኩ ብሎ ይላል። እንግዲያው ይሄ ማየት ነው የሚያድነው። እግዚአብሔር ይመስገን። እና ጌታ ይሄንን ፕሮቫይድ አድርጓል ለልጆቹ። ጠጋ ስንል እናየዋለን። ለጊዜው እንሳቀቃለን፣ ግን እንድናለን። ቤተኛ እንሆናለን፣ መልእክተኛ እንሆናለን። እግዚአብሔር የተመሰገነ ይሁን። ሁለተኛ ነገር ጸሎት ነው። ጸሎት ከዚሁ ጋር የተያያዘ ነው። ጸሎት በጣም ጥሩ ነው በእውነት ወደ እግዚአብሔር ለመጠጋት። ለእናንተ ይሄንን እንደ እንግዳ አይደለም የምናገረው፣ ግን አስፈላጊ ስለሆነ ነው የምናገረው። ምን አይነት ጸሎት አልኩኝ። ዛሬ ፎርም ያደረኩት ቃል ነው እዚህ። ኤክስፖዚተሪ ፕሬየር አልኩት እኔ። ኤክስፖዚሽን እናንተ ታውቃላችሁ። ኤክስፖዝ ማድረግ መግለጥ ማለት ነው። ብዙ ጊዜ መጽሐፍ ቅዱስ ገለጻ ይባላል። የመጽሐፍ ቅዱስ ክፍል ወስዶ ኤክስፖዝ ማድረግ፣ እያንዳንዱን አስተንትኖ ማስረዳት። ፕሬየር ኤክስፖዚተሪ ሊሆን ይችላል። ልባችንን በእግዚአብሔር ፊት መግለጥ። እኔ ስጥ ብየዋለሁ። ስጥ ታውቃላችሁ አይደል? ክክ ምናምን ታጥቦ ይሰጣል። ደጅ ስጥ አለ ይባላል።
ኤክስፖዝድ የሆነ ነገር አለ ማለት ነው። ለፀሐይ ነው፣ ለፀሐይ ፊቱን የሚያሳይ ነገር አለ። ጸሎት እንደዚህ አይነት ስጥነት ያመጣል። ራሳችንን ለጌታ እንገልጣለን። በቃ ይኸው እንዲህ አይነት ጸሎት ልባዊ የሆነ ግንኙነት ከእግዚአብሔር ጋር እንዲኖር ያደርጋል። ብዙ ጊዜ ይሄ ጸሎት አይመጣም። አብዛኛውን ጊዜ ጸሎታችን እንደምታውቁት ኢዝ ሾፒንግ ሊስት አይደለም፣ ገበያ የመውጣት ያህል ነው ጸሎታችን በእውነት። እስቲ የጸሎት ጥያቄዎችን ሰብስብ። ስንት አላችሁ? ቁጥር 17 አይተሞች ናቸው። ገበያ ወጥተን ሱፐር ማርኬት ሄደን እንግዲህ ባለጠጋ አለ ሰውየው፣ ከሱ ሁለት ከሱ ከዛኛው 1 ደርዘን ስጠኝ እባክህ፣ ከሱ 6 ስጠኝ። ሸመታ ነው የምንወጣው። ጸሎት ግን ሸመታ ነው ወይ ስጥነት ነው? እሱን እንድናስበው ነው። ራሳችንን ኤክስፖዝ ለማድረግ እንቀርባለን ወይ በጌታ ፊት? ይህ አስፈላጊ ነው። እንዲህ አይነት ጸሎት አለ ወይ? በደንብ አለ እንጂ መዝሙር 139 ላይ በደንብ አለ እንጂ። እሱን ታውቁታላችሁ፣ ግን ላንብብላችሁ። እንዲህ ይላል። አንደኛ ይላል፣ በጣም የሚገርመኝ ነው የዚህ ሰውዬ። ይሄ መዝሙር 139 አንደኛ መደበቅ አልችልም፣ አልሰጣም ብልም አልችልም፣ የተሰጣሁ ነኝ። የት ነው የምሸሸገው? ከአንተ ወዴት ይሄዳለሁ ብሎ ይላል አይደል እንዴ? መረመርከኝ አወቅከኝ ብሎ ነው የሚጀምረው። መረመርከኝ፣ መንገዴን አወቅክ አንተ። ቁጥር 7 ከመንፈስህ ወዴት ይሄዳለሁ? ከፊትህ ወዴት ይሸሻለሁ? ወደ ሰማይ ብወጣ አንተ በዚያ ነው፣ ወደ ሲኦል ብወርድ በዚያ አለ። እንደ ንስር የንጋትን ክንፍ ብወስድ፣ እስከ ባህር መጨረሻ ብበር፣ በዚያ እጅ ትመራኛለች፣ ቀኝ እጅ ትይዘኛለች። በውኑ ጨለማ ትሸፍነኛለች ብል፣ ሌሊት በዙሪያዬ ብርሃን ትሆናለች። ጨለማ በአንተ ዘንድ አይጨልምምና ሌሊት እንደ ቀን ታበራለችና። አቤቱ ይላል፣ አንተ ኩላሊቴን ፈጥረሃል፣ በእናቴ ሆድ ሰውረኸኛል። በጣም የሚገርም ነገር። ልደበቅ አልችልም ነው ፋክቱ፣ እሱ ነው። አሁን ግን ፋክቱ ይሄ ስለሆነ መደበቅ ስለማልችል ሳይሆን ፈቅጄ ኢንቴንሽናሊ ግን ራሴን አሰጣለሁ ይላል። የት ጋር ነው የሚለው? ይኸው ዝቅ ብሎ እዩት። ቁጥር 22 ቁጥር 23 አቤቱ መርምረኝ፣ ልቤንም እወቅ፣ ፍተነኝ፣ መንገዴንም እወቅ። በደልንም በእኔ ውስጥ ብታገኝ እይ፣ የዘላለምንም መንገድ ምራኝ። ፈትሸኝ። ይኸው የሐኪም አልጋ ላይ ወጥታችሁ ራሳችሁን እንደምታሰጡት ማለት ነው። ለሐኪም ለማታውቁት እንደምታረጉ፣ ይሄ ግን ለታወቀ አምላክ ለሱም ማስጣት ነው። ራስ ፈትሸኝ፣ መርምረኝ፣ እኔ ያላየሁትን ብሎ አሳየኝ። በደልን ብታገኝ አንተ የዘላለምን መንገድ ምራኝ። እንዲህ አይነት ጸሎት ኢንቲመሲን በጣም አድርጎ ያፋጥናል። ሶስተኛ የወንድሞች ህብረት። ይሄ በጣም ጥሩ ነገር ነው ብዬ አምናለሁ። በጣም ብዙ ጊዜ ስለ ኢንቲሜሲ ስናስብ የወንድሞች ህብረት በጀማማ አይሆንም፣ የኔና የጌታ ጉዳይ ነው ይሄ ምንለው። ኧረ አይደለም፣ የኔና የወንድሞችም ጉዳይ ነው። የሚገርም ነገር ነው። ከጌታ ጋር ቅርርብ መፍጠር የኔና የወንድሞችም ጉዳይ ነው። አንድ በጣም የሚከረክረኝ ጥቅስ አለ ያዕቆብ 5 ላይ ታውቃላችሁ። በጣም የሚያስገርም ጥቅስ ነው። እሱን እኔ እየፈራሁ ነው የማነበው፣ ሁል ቀን እየፈራሁ ነው የማነበው። ፍርሃቴ ለምን እንደሆነ ይገባችኋል። ምን ያስፈራሃል ደግሞ ካላችሁ ይኸው ልንገራችሁ። እንዲህ ይላል ያዕቆብ ምዕራፍ 5 ላይ እንዲህ ይላል፣ ቁጥር 13 ልጀምር። ከእናንተ መከራን የሚቀበል ማንም ቢኖር እርሱ ይጸልይ፣ ደስ የሚለው ማንም ቢኖር እርሱ ይዘምር። ከእናንተ የታመመ ማንም ቢኖር የቤተ ክርስቲያንን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት። የእምነትም ጸሎት ድውዩን ያድናል፣ ጌታም ያስነሳዋል። ኃጢአትንም ሰርቶ እንደሆነ ይሰረይለታል። እርስ በርሳችሁ በኃጢአታችሁ ተናዘዙ፣ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። ሁሉን እስማማለሁ እዚህ ውስጥ ያለውን፣ ግን እቺ ተናዘዙ የምትሏት
ታስፈራኛለች። እና የኛን ፌሎሺፖች ቀስ ብዬ ስመዝናቸው የኑዛዜ ፌሎሺፖች አይደሉም። ጸልይልኝ፣ እጅን ጫንብኝ ልል እችላለሁ። እንደ ጉዳይ አለኝ ለጌታ ንገርልኝ። ለመናዘዝ ግን የደፈረ ህብረት የፈውስ መንገድ ነው። እግዚአብሔር ይመስገን። እና የወንድሞች ህብረት የሚገርማችሁ ነው፣ ኢንቲመሲ ይጨምርልናል። ራሳችንን ለጌታ ብቻ ሳይሆን ለወንድሞችም ክፍት እናደርጋለን። አስደንጋጭ ነው ነገሩ፣ ግን የህብረታችን መለኪያ እሱ ነው። በነገራችን ላይ አሁን ይሄ ቤተ ክርስቲያን በጣም የበሰለ ቤተ ክርስቲያን ነው ወይ ለሚለው አንድ መለኪያ ልትመስ ይናዘዛሉ ወይ እርስ በርሳቸው የሚል ነው። ወይ ወንድም ልክሴ በዚህማ አትለካን፣ በዚህ ልክ አይደለም፣ በዚህ አትለካን። መዝሙር በደንብ ያውቃሉ ወይ በለን። ለምሳሌ በቁጥር ስንት ናቸው በለን። ለምሳሌ አስራት ይከፍላሉ ወይ በለን ምናምን በለን። በዚህ ብንለካ ጥሩ ነው። ይናዘዛሉ ወይ ብለህ መለኪያ ታደርጋለህ። አዎ ይላል ያዕቆብ። የህብረታችን ብስለት መለኪያ ነው። በወንድሜ አብይ ጋር መጥቼ ኃጢአት ሰርቻለሁ። እኔ እንዲያውም ጌታ የሚያጠፋኝ ሁሉ መስሎኛል። እባክህ ጸልይልኝ ማለት ከቻልኩኝ የተባረከ ህብረት ጀምሬያለሁ ማለት ነው። ይሄ ቤት ከፍ ብሏል ማዕረጉ ማለት ነው። ግን አሁን የወንጌላውያን ህብረቶች ወደዚህ ገና ያደጉ አይመስለኝም። እንዲያውም ኑዛዜማ ከመጣ አንደኛ በሶሻል ሚዲያ ነው የምናደርገው። ያውም አናዛዦች ነን እንጂ ተናዛዦች አይደለም። በምንም አይነት የየንትና ምናምን እንለጥፋለን። ከዛ ያው የምታውቁት ነገር ነው። ግን ያዕቆብ እንደሱ ይላል። ህብረትም ራሱ ለዚህ ኢንቲሜሲ ትልቅ ዋጋ አለው ልላችሁ ነው። ደግሞ እግዚአብሔር በህብረታችን ውስጥ ልዩ ልዩ ስጦታዎች ያስቀምጧል። ይሄም እኮ አንዱ በጣም ወደ ጌታ እኮ እንድንቀርብ የሚያደርገን ነው። ስትሰበሰቡ ምንድን ነው ይላል አይደል? አንደኛ ቆሮንቶስ ምዕራፍ 14 ለአንዱ መግለጥ አለው፣ ለአንዱ ትምህርት አለው፣ ለአንዱ መዝሙር አለው እና ከእናንተ መካከል ደግሞ አንዱ ትንቢት ቢናገር ለምሳሌ በልቡ ያለው ይገለጣል፣ ይወቀሳል አይደለም የሚለው። ይሄ እኮ የኢንቲሜሲ መንገድ ነው። በልዩ ልዩ የመንፈስ ቅዱስ ስጦታዎች፣ በኑዛዜ፣ በወንድማዊና እህታዊ ፍቅር ወደዚህ ኢንቲሜሲ ወደ ጌታ ልንጠጋ እንችላለን። አንዱ መንገድ ነው ብዬ እላለሁ። ሌላው መንፈስ ቅዱስ ነው። መንፈስ ቅዱስ እንግዲህ ምን ልበላችሁ በዚህ ሁሉ ውስጥ ይሰራል። የእውነት መንፈስ ስለሆነ ወደ ጌታ የሚያስጠጋን መንፈስ ነው። የፍቅር መንፈስ ስለሆነ እግዚአብሔርን የሚያስወድድ መንፈስ ነው መንፈስ ቅዱስ። የጥንቱን ሃይማኖት ስጠኝ የሚል አንድ የድሮ መዝሙር አስታውሳለሁ። አንዳንዶቻችሁ በመሬት ላይ አልነበራችሁም ይህ መዝሙር ሲዘምር። የጥንቱን ሃይማኖት ስጠኝ፣ ይህ ብቻ ይበቃኛል ይላል። የመንፈስ ቅዱስን ስራ በተለይ የሚያነሳ ነው ያ መዝሙር። ሰው እንድወድ ያደርገኛል፣ ሰው እንድወድ ያደርገኛል፣ ይህ ብቻ ይበቃኛል። ሰይጣንን ሳያስጠላኛል፣ ሰይጣንን ሳያስጠላኛል፣ ሃሌሉያ ያሰኘኛል፣ ሃሌሉያ ያሰኘኛል። ያ መንፈስ ያለበት እምነት ወደ እግዚአብሔር እንድንጠጋ ይረዳል። መንፈስ ቅዱስ በጣም የሚያጠጋጋ መንፈስ ነው። አንድ መዝሙር ነበር የማስታውሰው፣ ደስ የሚል የኢየሱስ መንፈስ መቀመቃ ወረደኝ አይልም። ምን ይላል መዝሙሩ? ወደ ላይ ከፍ አደረገኝ፣ ወደ ላይ ከፍ አደረገኝ፣ ወደ እግዚአብሔር አስጠጋኝ። መንፈስ ቅዱስ በውስጣችን ሲሆን ያጠጋጋናል፣ ጌታን ቅርብ ያደርግልናል። በእውነት ይውረድ። እኔ በጣም ነው የምመኘው ይውረድ። በቃ ያለ ብዙ ድካም ፍቅርን ያፈሳል። በመንፈስ ቅዱስ ፍቅር ስለፈሰሰ አይደል የሚለው ጳውሎስ፣ ያፈሳል ፍቅርን እና በአንድ ጊዜ ቤተኛ ያደርገናል። ለዚያ መንፈስ አክብሮት መስጠት ተገቢ ነው። ሌላው ቅዱስ ቃሉ ነው። ለእናንተ የምናገረው የለኝም። በእውነት በቅዱስ ቃሉ አንጻር እሱ ዋና ሰሌዳችን ነው ለኢንቲመሲ። እግዚአብሔርም ይናገራላ በቃሉ ውስጥ። በዚህ ቃል አማካይነት ወደ ጌታ እንቀርባለን። እግዚአብሔር የተመሰገነ ይሁን። ላብቃ እዚህ ጋር። ዛሬ አስመሻዋችሁ ይቅርታ ጠይቃለሁኝ። ነገ ግን ከ2 ሰዓት በላይ አልሰብክም በተቻለ መጠን። እግዚአብሔር ይባርካችሁ።
ግን ጌታ እየተማጠነን ያለው እባካችሁ አትሽሹ፣ እኔ ልጆቼን ጸጉራቸውን መዳበስ እፈልጋለሁ፣ ብብቴ ስር ማድረግ እፈልጋለሁ፣ አትሽሹ፣ ለዚህም የሚሆን ጉልበት እሰጣለሁ እያለ እንደሆነ ነው የማየው። እስቲ እንጸልይና